የመጣችው በእርግጥ ለመሄድ ነው ወደ ሀገሯ ማለት ነው። ከዛ ክራይ አትክፈይ የእሱ አንድ ክፍል አለ የሺ ማለት ነው። ክራይ አትክፈይ እስከምትሄጅ ምናምን እዚህ ትሆኛለሽ ብላ ከዛ ነው ያስቀመጠቻት። ከሷ ክፍል የሺ ኢጃዛ ቤቷ አሳረፈቻት። የራሷ ክፍል ግን የሺ አልነበረችም፣ ስራ ቦታ ናት። የሺ በስልክ ነው የሚያወሩት። የሺ ደግሞ ስራ ቦታ ናተኝ። መጀመሪያ እንደውም ወደ ሪያድ ስትመጣ ሰውየው ዘግቶባተኝ ስለተኙ ከእሷ ጋር ረፈች ከስራ ቦታዋ። ከስራ ቦታ ወደ ኢጃዛ ሲነሱ ላከቻት፣ ግን እሷ አልወጣችም። ከዛ ከሳምንት በኋላ ይሻለኛል ደህና ሲሆን የሆነ ደም የሚተካልሽ ነገር ውሰጅ ብለውኛል፣ እሱን እየወሰድኩ ነው። ሲሻለኝ ከሳምንት በኋላ መተሽ እቃ ምናምን ታጋዥኛለሽ ወደ ኢትዮጵያ ይዞ የሚሄድ ብላ ሁሉ አለችኝ እንጂ አልወጣችም ያቺ ማለት ነው። ከዛ በጣም ሲያማት ነው ያ የኢጃዛው ባለቤት በጣም ደክማለይ፣ አሁኑኑ መተሽ ውሰጂ፣ እኔ ጦስ ውስጥ መግባት አልፈልግም ምናምን ብሎ ልጅቷን ሀኒን ይዟት ወደ እሷ ሄደ ማለት ነው። ወደ ስራ ቦታዋ ወደ የሺ ስራ ቦታ ይዟት ሄደ። አዎ ስራ ቦታ ስትሄድ በዛው መኪና ይዛት ሄደች ወደ ሆስፒታል። እንደው በዛው መኪና ወደው አልወሰደቻትም። ሴትዮዋ አልፈላል የሚባል ሆስፒታል ትሰራለች። ከዛ ነው ይዛት የገባች ሴትዮዋ ከምሰራባት ማለት ነው። ከዛ እነሱ ደክማለች፣ አሁኑኑ ወደ ሌላ ውሰጃት፣ ወደ ሽሜሲ ደም ይተኩላት፣ አሁኑኑ ደም ማግኘት አለባት ብለው ሲሏተኝ፣ ከዛ እሷ ደግሞ ወደዛ መሄድ አትችልም። ሴትዮዋ ደግሞ ነይ ስራ ግቢ እያለቻት ስጨቀጭቃተኝ ቀጥታ ሀኒ ለምታውቀው ሰው ለሌላ ሰው ደወለኝ እና ያ ሰው ደግሞ ወደ እኔ ይዘሻት ነኝ ብሎ ወስዳ አደረሰች እና ለዛ ሰው እየሰጠችው ያ ሰውዬ ወደ ቤት ሊወስዳት ሲል ሀኒ ሐኪም ቤት አስገባኝ አለችው። ሐኪም ቤት ገባች። ከዛ ሞተች ነው የተባለው። እኔ ከርታታ ኢጃዛ ቤት ሳይኖራት እንደ ሰው ሳትደሰት በጣም አትታካም። ቡይ ሚንበር ሊሆን እምቢ አለኝ። አንዳንዴ እንዲህ ነው እኮ ማሬ፣ በጣም ይገርማል። ግን ደም እየተባለች ደም ሳይሰጣት ሄደች። ደም ችላ ብላ ብታይ፣ ሁሎችም ሶስቶችም ዶክተሮች አሏት ደም ነው በቃ ደም አሁኑኑ ማግኘት አለባት። ምክንያቱም 3 ዓመት የሰራችበት ቤት በነገርሽ ላይ ምንም ምግብ አልነበረውም። ሀታ ውሃ ራሱ አይሰጧትም ነበር። ግን በቃ ሊሄድ ነው ምናምን እያለች ችላ ብለው ቁጭ አለች። ማናት? ቢታንያ ጋይስ ሰላም ሀቡዬ ሰላም ብያለሁ። የሺ ናት እሷ ናት ታውራ። እሺ የሺዬ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። የሺ ሀናን በትክክል ስሟ ሀና ነው ወይስ ሀናን? ግራ ገባኝ። ሀናን የሙስሊም ስም መሰለኝ። እሷ ደግሞ ሀናን አለባቸው ወርቁ ከሆነ አለባቸው ወርቁ የኦርቶዶክስ የክርስቲያን ስም ስለሆነ ስለዚህ ስሟ ወይ ሀና ነው የሚሆነው። እኔ እንግዲህ ሀና በምለው ነው የማውቀው። እኛ የምናውቃት ሀና ነው። ነገር ግን ማንኛውም ሀበሻ አረብ ቤት ሲገባ ስማቸው አልያዝ ሲል ሀናን ነው የምትላቸው እነሱ ማለት ነው። በጣም ጥሩ። ሀናን ብላ የገዛ ልጇ ሄርሜላ ለምንድን ነው ሀናን ያለችኝ? ሀናን አለባቸው ወርቁ ለምን አለችኝ? ያው እኛ የምናውቃት ሀና ነው እንጂ ሀና ነው እኔ ራሱ ምላት። ግን ያኔ አላደል ሰው ዝም ብለሽ እንደመጣልሽ ነው እንግዲህ ሀኒ ወደ ሀና ቀይረው ይሆናል። እኛው ሀኒ ነው እንጂ ሀና ሙስሊም አይደለችም፣ ክርስቲያን ናት አይደል? አይ ክርስቲያን ናት። ስለዚህ ሀና ነው ሰርዘዋለሁ። ሀና እሺ። የሺ አንቺና ሀና እንዴት ነው የተዋወቃችሁት ውዴ? እኔና ሀና 3 ዓመት ይሆነናል ከተዋወቅን። እኔ ተከራይቼ የምኖርበት ቤት የሀና ጓደኛ አዚዛ የምትባል ተከራይታ ትኖር ነበረ። ማለት ያው በጀማዓ ስለሆነ ተከራይተን የምንኖረው ማለት ነው። ነገር ግን እኔ ያው በተከራይተን በምንኖር ውስጥ አንድ ክላስ አለ። እሱን ይዤ ነው ለብቼ ከእህቶቼ ጋር ከጓደኞቼ ጋር የምኖረው ማለት ነው። ግን እንደ አንድ ሹጋ ነው የያዝነው። ማህበራዊ ህይወታችን አብረን ነው የምንበላው፣ አብረን ነው የምንጠጣው ምናምን። ግን ያው አንዳንድ ነገሮች ረፍት ሲያስፈልግ ክላስዬ ለብቻዬ ነው እኔ የምኖረው ከእህቶቼ ጋር። አጋጣሚ አዚዛ ጋር መጥታ እዛን የተዋወቅ ነው ከሀኒ ጋር ማለት ነው።
ከዛ እንደተዋወቅን ትንሽ እኔ አንድ 4 ቀን 5 ቀን ነው 4 ቀን ሳይሆን 3 ቀን ኢጃዛ ሐሙስ ወጥቼን የቅዳሜ ነው የምመለሰው። በዛች ቅጽበት ነው የተዋወቅነው እኔና ሀኒና የዛን ሰዓት ከአዚዛም ጋር አዚዛም ልጅ አላት ወልዳ ቤት ተቀምጣለች። አዚዛ ማለት አዚዛ ልብስ ነጋዴዋ ኖ ሌላ ናት እሱ አይደለች። ማለት እንዴት ተዋወቃችሁ ስትይኝ ነው መሰረቱን ልነግርሽ የፈለኩት። እኔም ከመሰረቱ ነው መስማት የፈለኩት። አመሰግናለሁ። አዎ ከዛ በዛ አጋጣሚ ተዋወቅን። እኔ ወደ ስራ የመጣሁኝ እነሱ እዛው ናቸው። ስልክ ቁጥር ተቀያይረን ነበረ እየተደዋወልን። ልጅቷ ሳቂታ ናት፣ ተሰው በጣም ትግባባለች። እንደ አጋጣሚ ሆኖ በዛ ነው የተግባባ ነው። ከዛ በኋላ ይቺ ከአዚዛ ጋር ጓደኛዬ ስለሆነች ከእሷም ጋር እያወራን የበለጠ ከሀኒ ጋር በጣም እንትን እያለች እሷ ወደ ገጠር አጋጣሚ ስራ ሄዳ ነበረ። በዛ ነው የተዋወቅ ነው። ውቃችን እስከዛ ነው። ግን በጣም እኔም ጓደኛ ልታረገኝ ያኔ ይወራ አላውቅም እንጂ በጣም ጓደኛ ልታረገኝ የፈለገችው ስራ፣ ማንኛውም ሰው ስራ ሲጠፋ ሁሉም እርስ በርሳችን አወቅሽውም አላወቅሽውም የምንደጋገፍ ነገር አለ። ከዛ አንጻር ኢጃዛ ቤት ተቀምጣ ለመዋጮ ምናምን እንትን ብሏት ነበር። እኔ ደግሞ ስራ ላይ ነኝ እና እኔ አንድ ቀን ነው ያወቀችኝ። ነገር ግን ማለት ይኸው ስለተቸገረች የሚያዋጣውን ወደ ሀገር ምናምን ብር ስለምልክ አጋጣሚ እጇ ላይ የለም ብር እና የእሽዬ ብር በጣም ቸግሮኛል 500 ሪያል ስጭኝ እና እኔ ስሰራ ሰጥሻለሁ አለችኝ። እኔ ዛን ሰዓት እየሰራው ስለሆነ በድንገትም ነው ያወቅኳት። ግን አዚዛን ስለማውቃት ችግር የለውም ሀኒ እኔ እየሰራው ነው አንቺ ሰርተሽ ትሰጭኛለሽ ነው ሳይጂ ስላ በሰዋክ ላኪሊ ብላ 500 ሪያል ላኩላት ማለት ነው። ከዛ ወዲህ ነው በጣም አጥብቃ ጓደኛ ያረገችኝ። እሷ ትደውልልኛለች እኔም እደውልላታለሁ። ከዛ ወዲያ በዛሽ ቅጽበት ነው የተዋወቅነው። ወደዛው ገጠር ወጣች። ገጠር ወጣ ስትመጣ ነው ደግሞ መልሰን የተገናኘን። ያለው ነገር ይሄ ነው። እሺ ስለዚህ አሁን ነጭ ወረቀት አውጥታለች ከኤምባሲ ጨርሳ። ነጭ ወረቀት የምን ነጭ ወረቀት? ወደ ሀገር ቤት መግቢያ ሳይታሰሩ ለመግባት ሊሴ ፓሲ ነጭ ወረቀት የኤምባሲ ወረቀት ጨርሳለች ለመሄድ ሀገር ቤት። ገና መቼ ኤምባሲ ምንም አልሄደችም። ከዛ በኋላ ያለውን ነገር እነግርሻለሁ። ማለት ተጠየቅሽ። ከዛ እሱንም በስቴፑ ንገሪ። ከገጠር ስትመጣ ያለው ነው። ኦኬ ስለዚህ ትውውቃችሁ በደንብ ያው እዛ ጓደኝነታችሁ ገብቶናል። አሁን ከታመመችበትና ከገጠር ወደ ሪያድ ከመጣችበት ጀምሪ። እዚህ ከገጠር ስትወጣ ያው መሲም ታውቃለች የማርያም የምትለው እሷ የበለጠ ከእኔ የበለጠ ማንኛውንም ነገር የምታውቀው ጓደኝነታቸው ምናምን በጣም የጠበቀው ጓደኛ እሷ መሲ ናት የማርያም ማለት ነው። ምክንያቱም እኔ የ3 ዓመት ነው የዛሽ ቅጽበት አወኳት። ገጠር ሄደች። ከዛ በኋላ ነው በስልክ ነው እንጂ ከነሱ ጋር ግን ክፉንም ደጉንም ምናምን እኛ እዛ ከመገናኘታችን በፊት ብዙ ነገሮች አሳልፈዋል ከመሲ ጋር። ልቀጥል? እሺ እናቴ ቀጥይ አሁን። እና የበለጠ መሰረቱን የሚተዋወቁት ከመሲ ጋር ነው። ከዛ ገጠር ሆና ያው ከማንኛውም ብንደዋወለው ትደውልልኛለች፣ ጓደኛዬ ናት፣ እሷም ታወራኛለች፣ እኔም አወራታለሁ። የበለጠ በስልክ ተቀራረብም ማለት ነው። እና ሁሌ ያመኛል ትላለች። እዛ ደግሞ የምትሰራበት ሰዎች በጣም መጥፎ ናቸው። በጣም ማለት ያው ገጠር ነው። እንደ ማንኛውም ሰው መጥታ በታክሲ ይዛ መውጣት አትችልም፣ ገጠር ስለሄደች ማለት ነው። እነሱ በሰዋ ካምጥተዋት ነው እንደገና ደግሞ ወይንም እሷ ራሷ ጠልባ ግን መምጣት አልፈለገችም። እዛ ስራዋ ላይ የፈለገ ብትጎዳም ትንሽ ሰርቼ ወደ ሀገር ይገባለሁ፣ ልጅም ወንድ ልጅ አለኝ ማሳድጋለሁ ስለምትል እዛ ያለውን ነገር ያን የቤተሰቦቿን ናፍቃለች። ከቆየች መሰለኝ ከወጣች ከሀገር እና ትንሽ እዚህ ከተማ ብትመጣ ስራ የለም፣ መቀመጥ አለ፣ ማጣት አለ። እዛው ስራ ላይ ትንሽ ሰርቼ ወደ ሀገር ይገባለሁ። በዛ የተነሳ በጣም ስራው ላይ እየተጎዳች እየሰራች ነበር እና ያማት ነበር። ቢያንስ አመት ሆናት ያመኛል ስትል ማለት ነው። ከዛ በፊት ጤና ሆና እየሰራ ነበር። ግን
እንደ ማንኛውም ሰው ስናወራ 1 አመት ሆናት እያመመኝ ነው የሽዬ ትለኛለች። እኔ ደግሞ ነይ ወደ ከተማ ነይ እና ተከፈተ ድረስ እዚህ ሀገር ሊሲምባሲ አውጥታ ነጭ ወረቀት አውጥታ ወደ ሀገር የሚገባው አሁን 3 ወሩ ኦር 2 ወሩ ነው ቢሆን የተከፈተው። ዝግ ነበር ሳኡዲ ላይ ማለት ነው። ነይ እና ትገቢያለሽ ስላት እሱ አፈልግም መምጣት እዚህ፣ ምክንያቱም ስራ ስታጣት መቀመጥ አለ ማጣት አለ። ያንን ነገር እሷ ስለማትፈልግ የግድ እያመመት እዛ ስራ ላይ ጠንክራ እየሰራች ነበር። ግን በጣም ማለት እንደዚህ መድከሟን ራሱ እኔ ይህን ያክል እንትን አለ ማሞኛል ነው እንጂ የምትለኝ ይህን ያክል የታመመች አልመሰለኝም። ይኸው በስልክ ስለሆነ ማለት ነው። በቪዲዮም ስናወራ ሰውነቱ ደህና ነው። ግን ያው የሰው ልጅ ሰውነቱ ጥሩ ስለሆነ ብቻ ውስጡ ጤነኛ ነው ማለት አይቻልም፣ ከላይ ከይታ ማለት ነው። እና በዛ ነው እኔ እንትን ያልኩት። መጨረሻ ላይ በጣም ሲደክማት አሁን ልትመጣ አካባቢ አረቦቹ ይዘዋት ሄዱ ሐኪም ቤት መሰለኝ። ከዛ ምን አሉሽ ምናምን ስላት አይ ደህና ነኝ ምንም አይደለም አልነገረችኝም። ይህን እንደዚህ ያዞራታል፣ ልቧን ይደክማታል ምናምን ይሄንን በማንቀዝም ብላ ትነግረኝ ነበረ ስታወራኝ ማለት ነው። እነዛም አረቦች ትኝት ስትልባቸው 5 ቀን ስተኛ ልሂድ እስከዛሬ ጤና ሆና ልሂድ ስትላቸው አያስከዷትም ነበር። ቆይ ትንሽ ደሞዝ ይደራረብባታል። የ2 ወር የ3 ወር እንኳን አይደለም ይይዙባት፣ በጣም ያኔ 5 ወር 6 ወር ይይዙባታል። እንደዚህ አልሰጡኝም። ቆይ ስትል ስትሰራ ብሯንም ስትጠብቅ አጋጣሚ የቀረም ብር አለ መሰለኝ እዛ በጣም ሲያማት የያዘችውን ይዛ ወደ ከተማ መጣች ማለት ነው። አሁን እዚህ ጋር ከእኔ ጋር እኔ ጋር ልታርፍ የቻለችው በአማን ቀን ጓደኞቿ ጋር ስታወራ አጋጣሚ ያው አልመለሱላትም። ወደ እኔም ጋር አርፋ ሊሲምባሲ አውጥታ እኔ ክፍል ስላለ ለብቻው እዛ አርፋ ሊሲምባሲ አውጥታ ወረቀት ምናምን ወደ ሀገር ለመግባት እንትን ስለምትል እኔ ደግሞ እዚህ ከመጣች ለ15 ቀን ሆረ ለ20 ቀን መክፈል የለባትም 600 ወር 800 ልከፍል ትችላለች። እንደ ጓደኛ ልተባበራት ማለት ነው። እና እኔ ጋር ታርፊና ትሄጃለሽ አልኳት። እኔ በጣም እንደዚህ መታመሟን ይሄን ያክል አላቅም። ሐኪም ቤት ሄዳለች እንደዚህ ለክፉ ነገር ይሰጣታል ብዬ በጭራሽ አስቤውም አላቅም። ከዛ ዲሴምበር 31 ቀን አርብ ቀን መጣች። አረቧ ሰዋክ ጠልባላት በእሷ ከገጠር ወደዚህ ላከቻት ማለት ነው። ላከቻትና እኔ ስራ ቦታ ያረፍኩ ዲሴምበር 30 እኮ አልደረሰም ገና። ዛሬ ዲሴምበር 26 ነው። ያለፈውን እኮ ነው ዲሴምበር ኦክቶበር 30 ያለፈውን 31 ነው የመጣችው። ኦክቶበር 31 አዎ ኦክቶበር 31 አርብ ቀን ነው መጣችና እዚህ ያው ሐኪም ቤት ዝግ ነው የመንግስት። እንደገና ደግሞ አንዳንድ ይሄን ያክል ብዙም አይደለም ሳኡዲ ላይ አርብ ትንሽ እረፍታቸው ነው። አርብ ቀን ዲሴምበር 31 መጣች። እኔ ጋር አረፈች። የምታርፍበት ሰው ስለሌለ የእኔ የተከራየሁበት ሰውዬ ስደውልለት አጋጣሚ አላነሳልኝም። እኔ ምን አልኳት፣ ምናልባት ሲሌላ ሰው መጣ ድክም ብላለች። እኔ ስቀበላ ሻወር ስትወስድ ማለት ነው ምግብም ስሰጣት አልፈልግም ምናምን አለች እና ዝም ብሎ አንድ ሙዝ ምናምን ነው የበላችው። ምግብ አልበላ ብሏታል። እኔ ጋር እሱ እዚህ አረቧ ቤት ከዛ ሻወር ወስዳ ምናምን እዛ ቤት ሄደች፣ አረፈች። በሶስተኛው ቀን ሐኪም ቤት መሄድ አለባት። እዛ ሲያስላት ምናምን ሲሉ ሐኪም ቤት ሲሉት የሆነ በተሃ የሚባል ሐኪም ቤት አለ። እኔ እዚህ የምሰራበት አካባቢ ሳይሆን በተሃ ይዘዋት ሄዱ የኛዎቹ ማለት ነው። የኛ ሰዋክ እዛ ተጠልቦ ባለቤት ኪራው። ከዛ እዛ ስትሄድ ደምሽ በጣም ቀንሷል፣ ደም የለሽም፣ ደም የሚሰጥሽ ሰው ፈልጊ ወይንም ደግሞ ሆስፒታል ገብተሽ ታከሚ ብለዋታል። መጀመሪያ ገባችበት ማለት ነው። ከዛ ዝም ብሎ ማስታገሻ መድኃኒት፣ የስኳር እንደገና የደም ማነስ ምናምን መድኃኒት ሰጧት። ከዛ የምትጠጣው የምትበለውን የምግቡን ደም ሲቀንስ የሚሰጠውን ምናምን እንደ እንትን ነገሯት። ከዛ ተመልሳ እዛው ክፍል እኛ ቤት ሄደች። እዛው እቃዋንም ምኗንም ሁሉ ነገሩ ያረፈው እኛ ጋር ስለሆነ ማለት ነው። እሷ ተሽሏት ቢያንስ 5 ቀን 6 ቀን ጠብቃ ትንሽ ተሽሏት ሊሲምባሲ ሄዳ ወረቀት አውጥታ ወደ ሀገሯ ልገባ ነው። ከዚህ ሀገር ቆርጣለች ካላስ። ከዛ በመካከል እንግዲህ የዛን ጊዜ 3 ቀን ተቀምጣ ሐኪም ቤት ሄዳ ታክማ አሁንም ስታየው በጣም እንትን እያላት ሲሆን መጨረሻ ላይ
ባለቤት ኪራው የሺ ይቺ ልጅ በጣም ታማለች፣ ሐኪም ቤት ሂጂ። እዚህኛ ጋር ሲታመሙ በጣም የሚያማቸው ከሆነ ወረቀት ምናምን ከሌለ ትልቅ ሆስፒታል አለ፣ የመንግስት ሆስፒታል፣ እዛ በር ላይ ተቀምጠው ይታከማሉ። ይቺ ልጅ በጣም ማሟታል። የማትችል ከሆነ እዛ ቦታ ላይ ሰዋኪ ውሰዳትና ትቀመጥ፣ እንደ ማንኛውም ሰው አንስተው ሊያክሟት ይችላሉ ሲለኝ እኔ አማከርኳት። ሀኒ እኔ እቃሽንም ሁሉን ነገር ያለውን ነገር በሙሉ እኔ አስተካክዬ እልክልሻለሁ። አንቺ እንደ ማንኛውም ሰው እዛ ሄደሽ በሰዋክ በታክሲ ሄደሽ እዛ እንትን በይና አንስተውሽ ያሳክሙሻል። እንደዛ እኮ አለ ስላት በጭራሽ አላረገውም። እኔ ሐኪም ቤት አልገባም ይሻለኛል። ይህን እዚህ ውጭ እንደ ማንኛውም ሰው ታክሜ ወደ ሀገሬ እገባለሁ አለች። እንግዲህ ሰው የዛን ሰዓት ደህና ናት፣ ትናገራለች በደንብ እንትን ሰው ማስገደድ አትችይም። ትልቅ ሴት ናት። በቃ አሻልኩኝ፣ ጸጥ አልኩ። ከዛ እየተባበሰባት ሲሄድ ኖቬምበር 10 የሺ አንቺ እሱ ጋር ሳክሚያት ልልካት ነው አለኝ። ምክንያቱም እዛ ሰው የላትም፣ ብቻዋን ናት። ሌሎች አሉ የተከራዩ ምናምን አያውቋትም። እኔ ጋር ነው ያረፈ፣ እኔ ብቻ ነኝ የማውቃት። ባያውቋትም ግን እየተባበሯት ነው። ያው በአስፈለጋት ነገር ከጎኗ ነበሩ ማለት ነው። ያው በእኔ ስለመጣች ግድ እኔ ማሳከም ስላለብኝ ጓደኛዋም ስለሆንኩኝ እኔ ስላመጣኋት በታክሲ በሀበሻ ታክሲ ላከልኝ እዚህ እኔ ስራ ቦታ ማለት ነው። ላሳክማን ኖቬምበር 10 ሰኞ ቀን ወይም ደግሞ ህዳር 1 ነው የሚሆነው በኢትዮጵያ ህዳር 1 በኢትዮጵያ ሐኪም ቤት እያት ገባው ማለት ነው። እዚህ እኔ የምሰራባት ዶክተር ናት። ከዛ ምናልባት እኔ ያለ ተያክሟታል ከእሷም ጋር ስለምግባባ ወረቀትን ባይኖረን፣ በነገራችን ላይ እኔም ወረቀት የለኝም እሷም ወረቀት የላትም።